ወንድሟ ጥፋተኛ ቢሆንም ሩታም ከዚህ ቀደም ብታጠፋም ሰው ሆኖ የማይሳሳት የለም ብላለች ማለት ነው። እንግዲህ ሄርሜላን ውሽሚትን በሴንቲሜትር ሳይሆን በ40 ክንድ ከአብርሽ እራቂ፣ ትዳር ካለው ወንድ ላይ ምን ትሰሪያለሽ እያለቻት ትገኛለች ማለት ነው። ሩታዬ ተስፋ እንዳትቆርጪ፣ በመሀላችሁ ልጅ አለ። ሌሎቻችሁ ደግሞ መተቱ ስላልሰራ ነው መተት አድርጋ ነው እያላችሁ ያላችሁት ሄርሜላ ሰዓት ስትሰጠው መተት አሰርታ እንደሆነ ምን ነው አልተናገራችሁም ማለት ነው። እና መተትን ብታሰራበት ያው ባሏ ነው፣ የልጇ አባት ነው። የፈለገው ማድረግ መብት አላት። እሷ ነች የምታቀው፣ ህመሟን የምታቀው ሩታ ናት ማለት ነው። ጠላት እውነቴን ነው ጠላት አሁንም ይቃጠላል እንጂ አብርሽና ሩታ ደግሞ መቼም አይለያዩም ማለት ነው። በቅርቡ ታርቀው አንድ ላይ ሆነው ልዑልንም ሆነ እንግዲህ የምትመጣዋን አዲሷን የልዑል እህትም ትሁን ወንድምም ይሁን አብረው ያሳድጋሉ ብዬ ነው የማስበው። ብቻ ፈጣሪ እውነቴን ነው ፍቅሩን ያብዛላቸው፣ የድሮን ሰላሙን ያምጣላቸው ነው ማለት የምፈልገው። አብርሽም ከድሮ ስተቱ ይማራል። እንግዲህ ከእህቱ በላይ ማስረጃ የሚናገር ሰው የለም። እልህ ስለያዘው ነው። ወንድሜ በጣም እልህ አለበት፣ ምናልባት የመልስ ምት ሊሆን ይችላል ብላለች ሀይሚ። አብርሽን ደግሞ የያዘው ሴጣን ልቀቀው፣ ጮኸህ ውጣ 7 ጊዜ እያለች ትገኛለች። እውነት ሀይሚዬ ቅመሟ በጣም ነው የምትለየው። ሩታዬም በዚህ ልክ በማጽናናትሽ አለሁልሽ ከጎንሽ ነኝ፣ ያለበለዚያ ጋሽዬን ይዤ መጥቼ አሁንም በመሀላችሁ ጋሽዬ ይገባል እንጂ ይሄ ትዳር የወንድሜ ፈርሶ አይቀርም። ሩታም እህታችን ናት እያለች ነው የምትገኘው። ለማንኛውም ውሽሚት ጀግና እያላችሁ ለምትሏት ካሁኑ ቦታዋን እንድትፈልግ ንገሯት ማለት ነው። እውነቴን ነው። ለምን ካሁኑ ብትሰበሰብ ይሻላል። ቢያንስ ልጅ ሳታረግዝ ቤተሰብ ሳይተዋወቅ ብዙ ርቀት ሳትሄድ ማለት ነው። እስካሁን እንግዲህ መስዋዕት ምናልባት ከፍያለሁ ልትል ትችላለች እኮ ብዙ አሳልፈናል ልትል ትችላለች። አታፍርም ማለት ነው። እና አይኗን በጨው አጥባ መታ ነው ብዙ መስዋዕት እንደከፈለች ለአብርሽ ጠበቃ፣ ለአብርሽ እንዳይጎዳ ከጎኑ እንደሆነ ሰው